መግቢያ የሚሆንን አንድ ያሬዳዊ መዝሙር ዘምረን ወደ ትምህርቱ እንገባለን። ሀበነ እግዚኦ አዕይንተ አእምሮ ወፍረኪያከ ይርአያ። አቤቱ ጌታችን አምላካችን እግዚአብሔር ሆይ ዘወትር አንተን የምንመለከትበት አንተን የምናይበት አዕይንተ አእምሮ አይነ ልቡናን የአእምሮ አይንን አድለን ወአእዛነነሂ ቃለ ዘባሕቲትከ ይስምዓ ያንተን ቃል የሚሰሙ እዝነ ልቡናን አድለን ማለት ነው። ሚልምስስ እግዚአብሔር አስተዋይ ልቡናን ካላደለ አይነ ሕሊናን ካልሰጠ ሰው በራሱ ጊዜ ምንም እውቀት እንደሌለው ነውና ሁሉም ነገር እግዚአብሔር ሲያድል ነው። ስለዚህ ቃልህ እንድንሰማ እዝነ ልቡናችንን ክፈትልን
አንተነትህን እንድናውቅ አንተነትህን ማየት እንድንችል አይነ ልቦናችንን አብራለን እያለ ነው የተናገረው። የሰማችሁት ቃሉ ይህንን ቃል በቅዳሴ ላይ የጌታችን ቅዳሴ ካህኑ በቅዳሴ ሲያዜመው የምትሰሙት ነው። አሁንም አምላካችን እግዚአብሔር ቃሉን የምንሰማበት እዝነ ልቦናችንን ይክፈትልን። እሱነቱን የምናውቅበት አስተዋዩን አእምሮ ይስጠን። አእምሮ ካለን በምንም ታምር እግዚአብሔር ያለበት አይጠፋንም፣ እናውቀዋለን። አሁን እግዚአብሔር ያለበትን ቦታ ለማወቅ የተቸገርነው አዕይንተ አእምሮ እያችሁ የአእምሮ አይን የልቡና እዝን ስላጣን ነው። እነዚህ ነገሮች ደግሞ እግዚአብሔር ካልሰጠ እንድናስተውል ካላደረገን በራሳችን ጊዜ ከቶ ማስተዋል አይቻለንም እና አሁንም ማስተዋል እንድንችል አይናችን አብራልን፣ ጆሮአችን ክፈትልን የሚለው ቅዳሴ ላይ ይሄንን ነው። አሁን ዓለምን እንደምታዩት የምትወዛገበው የምትናገረው ሁሉ ነገሯ ግራ የሚያጋባ ነው። ሰው እስከማትመስል ድረስ ዓለም ሰው ሆና ተፈጥራ ሰው መስላ እንደማትታይ ሆና በአነጋገሯ ታዩታላችሁ እና ሌላ አምላካችን ከዚህ እንዲሰውረን ነው። ዛሬ እንግዲህ የምንማርበት የትምህርታችን መነሻ አድርገን የምንመለከተው በማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ያለውን ኃይለ ቃል መነሻ አድርገን እንደ እግዚአብሔር መልካም ፈቃድ እንማማራለን። ይህ ኃይለ ቃል ምንድን ነው የሚለው? ጌታህን አምላክህን እግዚአብሔርን አትፈታተነው ተብሎ ተጽፏል ይላል። አያችሁ፣ ይህንን ቃል የሚናገረው ማን ነው? ጌታችን አምላካችን ኢየሱስ ክርስቶስ ነው። ይህንም የተናገረው ሰው ሆኖ ተገልጦ በኢየሩሳሌም አውራጃ እየተመላለሰ ወንጌልን ማስተማር ሲጀምር ፈተና መጣበት እና ፈተናው ሲመጣ ለፈታኙ የሰጠውን መልስ ስሙት። አምላክህን እግዚአብሔርን አትፈታተን ተብሎ ተጽፎብሃል አለው። ይሄንን ቃል ለመጀመሪያ ጊዜ በኦሪት ዘዳግም ምዕራፍ 6 ቁጥር 16 ላይ ሄደን ስንመለከተው አምላክህን እግዚአብሔርን አትፈታተነው ተብሎ ተጽፎ እናገኘዋለን። በብዙ ቦታ ላይ አምላክህን አትፈታተነው፣ አትገዳደረው ተብሎ ተጽፏል እና ጌታችን አምላካችን ኢየሱስ ክርስቶስ አብይ ጾሙን ጨርሶ ያው እንግዲህ ጥምቀትን ታውቃላችሁ። ጥምቀቱን ጥር 11 ቀን ማክሰኞ ቀን ተጠምቆ ዕለቱን ማክሰኞ ዮርዳኖስ ገዳመ ቆሮንቶስ ገብቶ ሱባኤውን ጀምሯል። ከሱባኤው እንደወጣ ወንጌልን ለማስተማር ሲጀምር ፈታኙ መጣ። እሱም ዲያብሎስ ነበረ። ከተወለደ ጀምሮ ሳይሆን ገና ሳይወለድ በእናቱ ማኅፀን ሳለ ሊቆራኘው ፈልጎ ነበረ። እንደ ሌሎቹ ልጆች መስሎት ገና በእናቱ ማኅፀን ሳለ ሊቆራኘው ፈልጎ ነበረ፣ ግን አልቻለም። እሱ ሰው መስሎት ነበረ። እሱ ግን አምላክ እንደሆነ አልተረዳውም ነበረና ተወለደ፣ አደገ። ሆኖ ግን ከእጁ ሊገባ አልቻለም። እንዲህ በዚህ ዓለም ያለ የሰው ልጅ ሁሉም እኔ ገና ከእናቱ ማኅፀን ጀምሬ የምቆራኘው ነው፣ ከኔ ቁጥጥር የሚወጣ የለም፣ ሰው ሆኖ ተፈጥሮ እንዴት ነው ከእጄ የማይገባው እያለ በዚህ ሲደነቅ ኖረ። በኋላም እንግዲህ በ30 ዓመቱ ተጠምቆ ያችን 40 ቀን ጾሞ ጸልዮ ከሱባኤው እንደወጣ በል እስቲ የአምላክ ልጅ ከሆንክ አንተም ከገዳም የወጣው ተርበሃል፣ እኔም ተርቤያለሁኝ፣ እነዚህም ድንጋዮች ዳቦ አድርግና እንብላ አለው። የማቴዎስ ወንጌል ምዕራፍ 4 ያው የምታነቡት ነው። የሰው ልጅ የሚድነው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይድንም አለው። አያችሁ፣ ሌላም ፈተና ፈትኖታል። እንግዲህ
ገደል አፋፍ ላይ ወስዶ እዚህ ገደል እኮ ተነስተህ ወታች ብትወረወር መላእክት ያነጥፉልሃል ተብሏል አለው። አሁንም አምላክህን እግዚአብሔርን አትፈታተነው ተብሎብሃል ብሎ የመለሰው እና ፈተናውን ግን ያው እንግዲህ አሳፍሮ መልሶታል። ዲያብሎስ በክርስቶስ ዘንድ አፍሮ ነገር ነው፣ ያገኘው ነገር የለም እና አሁን ምንድን ነው ይህን ኃይለ ቃል ያነሳንበት እኛ በራሳችን እግዚአብሔርን እንዴት እንደምንፈትነው ስላልገባን ነው። እግዚአብሔርን እንዴት እንደምንፈትነው እንዲገባንና እግዚአብሔርን ከመፈታተን እንድንቆጠብ ነው ይሄ ቃል የሚጠቅመን። አያችሁት? እግዚአብሔርን የምንፈታተነው አይመስለንም። የምንወደውና የምናከብረው እየመሰለን ግን ብዙ ፈተናዎችን እያመጣንበት ነው እና አምላክህን እግዚአብሔርን አትፈታተነው ተብሎ ተጽፏል ያለው አሁን ያለፈ ታሪክ አይደለም ማውራትና መነጋገር ያለብን። ያ ታሪክ በጊዜው አልፏል። በነበሩትም ሰዎች ዘንድ ቢሆን ዲያብሎስ ምንም ባያልፍም ዛሬም ያለ ቢሆንም የቀደሙትን ሰዎች እንደሚያስታቸው ሁሉ እንደሚጥላቸው ሁሉ አሁንም በዘመናችን ያለውን ትውልድ ሁሉ እየፈተነ እየጣለ እያሰናከለ ያለ ጠላት ነው። ስለዚህ የእግዚአብሔር ልጆች አሁንም የቀደሙ አባቶቻችንን የፈተነ ዲያብሎስ እኛንም እየፈተነ መልካም ስራ የሰራን እየመሰለን መልካም ሀሳብ ያሰብን እያስመሰለን ጥሩ ቃል ያወጣን እያስመሰለ መጥፎ ቃል እየወጣን እግዚአብሔር እንድናሳዝነው የሚያደርገውን ተንኮሉን እንድናውቅበት ነው። ምናልባት እኛ እውቀት ሊመስለን ይችላል። እውቀት አይደለም። እግዚአብሔርን መፈታተን ፈጽሞ እውቀትም አይደለም፣ ስንፍና ነው። እውቀት ማለት ጥበብ ማለት እንደ አባቶቻችን እግዚአብሔርን ፈርቶ አክብሮ የማይታይ የማይመረመር ቦታ የማይወስነው ማንም ከቶ ሊያይ የማይችል አምላክ እንደሆነ ተገንዝበን ለቃሉ ለሕጉ ታዛዥ ተገዥ ሆነን እንድንኖር ነው። ይሄ ከዚህ ቃል የምናወራው ይሄ ብቻ ነው። እግዚአብሔርንስ እንዴት ነው የምንፈትነው የሚለውን እንግዲህ በኋላ እንመጣበታለን። ግን አምላክህን እግዚአብሔር አትፈታተነው የሚለው ኃይለ ቃል እዚህ ላይ ብቻ ሳይሆን በሉቃስ ወንጌል ምዕራፍ 4 ቁጥር 13 ላይ ኦሪት ዘዳግም ሄዳችሁ ምዕራፍ 6 ከቁጥር 6 ጀምራችሁ ስትመለከቱት አምላክህን እግዚአብሔርን ውደደው አክብረው እንጂ ከቶ አትፈታተነው ተብሎ ተጽፏል። ይገርማችኋል። እንደ ዛሬው እንደኛ ማለት ነው። ልክ ዛሬ እኛ እግዚአብሔርን እናውቃለን፣ ምን ትመስላለህ፣ የት ነው ያለው፣ ምን አለ ብለን በእግዚአብሔር ዘንድ ያለውን ነገር እስከ ጥጉ ድረስ ደርሰን ልንመራመር እንደምንፈልገው በቀድሞ ዘመንም እንዲሁ እንደኛ እግዚአብሔር ሊመራመረው ሊያውቀው የፈለገ አንድ ሰው ነበረ። ይህም ሰው ነቢይ ነው። እሱም ዕዝራ ይባላል። ይገርማቸዋል። እና እስራኤል በኃጢአታቸው ምክንያት ያው ፋርስ ባቢሎን ተማርከው ወርደዋል። ለ7 ዘመን እግዚአብሔር ሀገራቸው ባድማ አድርጎ የደከሙትበትን ድካም ሁሉ 40 ዘመን ሙሉ ሰሎሞን የሰራው ቤተ መቅደስ እንኳን ፈርሶ የቤተ መቅደሱ ነዋየ ቅድሳት ሁሉ ተማርኮ ፋርስ ባቢሎን ወርዷል። እስራኤልም ተማርከው ወርደዋል። ያለቀው ሕዝብ አልቋል። እጅ አልሰጥም አመልጣለሁ ያለው በጦርነት አልቋል። እጅ የሰጠው ነው እንግዲህ ፋርስ ባቢሎን ወርዶ 70 ዘመን የተገዛው እና በዚያ መካከል እነማን ነበሩ? እነ ዳንኤል ነበሩ፣ እነ ሰለስቱ ደቂቅ ነበሩ፣ እነ ዕዝራ ነበሩ። ዕዝራ ፋርስ ባቢሎን ሲወርድ የፋርስ የባቢሎን ሰዎች ከቶ እግዚአብሔር የሚባል ስም አያውቁም። የሚያመልኩትም ጣዖት ነው። የእግዚአብሔር ስም አይታወቅም። የእግዚአብሔርን ስም የሚጠራ ሰው ይገደላል እንጂ ሕይወት አይኖርም። ይህንንም የምናውቀው ሰለስቱ ደቂቅን፣ ሲድራቅን፣ ሚሳቅን፣ አናንያን ጣዖት አምልከው ለጣዖታችን ስገዱ ሲሏቸው እኛስ እናንተንም እኛንም የፈጠረ አምላክ በሰማይ አለ፣ ለእሱ ነው የምንሰግደው፣ አምልኮትም እና ስግደት ለእሱ ነው የሚገባው እንጂ በሰው እጅ ለተሰራ ጣዖት አንሰግድም ሲሏቸው ነው እሳቱ ሲጠሯቸው
ሆኖም ግን እግዚአብሔር በልባቸው እንዳሙት ያውቅ ነበርና ከእሳቱ አወጣቸው። መልአኩን ቅዱስ ገብርኤልን ልኮ እንደ አዳናቸው ይህን ታሪክ እናውቃለን። እና በዛን ጊዜ ዕዝራ ነቢዩ ዕዝራ የአሕዛብን ሥራ ተመልክቶ እግዚአብሔር እንደማይመለክ ጣዖት አምላኪዎች እንደሆኑ ሲመለከት ከነዚህ ከአሕዛብ ከፋርስና ከባቢሎን ሰዎች ኃጢአት እና ከእስራኤል ኃጢአት የትኛው በዝቶ ነው? ከእነሱ ኃጢአት የኛ በዝቶ ነውን? እኛን አሳልፈ ለእነሱ የጣልከን በእነሱ እጅ ላይ የጣልከን ከእነሱ ኃጢአት የኛ በዝቶ ነውን? እያለ እግዚአብሔርን መመራመር ፈለገ። ከቤተሰብ ከእስራኤል ተለይቶ ዱር ጫካ ገባ። ከእህል ከውሃ ተለይቶ እግዚአብሔርን ሊመራመር ፈለገ። እየሰው መቼም ከእህል ከውሃ ተለይቶ በጾም በጸሎት እግዚአብሔርን ሲጠይቅ እንግዲህ ያን ጊዜ ቅጥቃጤው ብዙ ነው። ቅጥቃጤው ማለት ቅዥቱ ብዙ ነው ማለት ነው። እውነተኛውም ራእይ ሐሰተኛውም ራእይ ይመጣል። ያን ጊዜ በራእይ ተያዘ ዕዝራ። መላ ሌሊቱን የሚያየው ራእይ የሚያስደነግጥ የሚያስፈራ ነው። ሊተረጉሙ አይችልም። ተጨነቀ። እሱ ግን እግዚአብሔርን እየተመራመረ ነው። የሚመራመረውም እግዚአብሔርነቱን ሊያውቅ እስከ ማየት ድረስ ደርሶ ባህሪውን ሊመረምር ፍርዱን ሊመረምር ወሰነ። ከአሕዛብና ከእኛ ኃጢአት የትኛው ኃጢአት በዝቶ ነው እኛን አሳልፈህ ለአሕዛብ የጣልከንም? እኛ የአብርሃም የይስሐቅ የያዕቆብ ዘሮች ስንሆን ስምህን እየጠራን በአምልኮት ጸንሰን ስንኖር ምን ያህል ኃጢአት ሰርተን ነው ለዚህ ለከፋ ኃጢአተኛ ሕዝብ የጣልከን? እያለ ይህንን ሊያውቅ ፈልጎ እግዚአብሔርን በጾምና በጸሎት ሲጠይቅ ምርምሩ ሲበዛ እግዚአብሔር አንድ መልአክ ላከለት። እሱም የተላከ መልአክ ኡራኤል ነው። ሂድና ለዕዝራ አስተምረው፣ የሚያየውን ራእይ ሁሉ ተርጉምለት አለው። ኡራኤል ተላከ ወደ ዕዝራ። አያችሁ፣ ወደ ዕዝራ ተልኮ ይሄንን ኃይለ ቃል መጽሐፈ ዕዝራ ሱቱኤል መጽሐፈ ዕዝራ ሁለት ነው። አንዱ መጽሐፈ ዕዝራ ይላል፣ ሁለተኛው ደግሞ መጽሐፈ ዕዝራ ሱቱኤል ይላል። ሁለቱም የሱ ነው። ዕዝራ ሱቱኤል የሚለው መጽሐፉ ላይ ምዕራፍ 2 ነው የምንመለከተው። ምዕራፍ 2 ከቁጥር 1 ጀምረን እስከ 20 ድረስ ስንመለከት ሰፊ ታሪክ እናገኛለን። መልአኩ ወደ እሱ መጣና እንዲህ አለው፣ ዕዝራ ሆይ የእግዚአብሔርን ባህሪ የእግዚአብሔርን ፍርድ ልታውቅ ትፈልጋለህን? አለው። አያችሁ፣ የእግዚአብሔርን ባህሪ መርምረህ ልትደርስበት ትፈልጋለህ። ምልአቱን ስፋቱን ማወቅ ትፈልጋለህ። ፍርዱን ልትረዳ ትፈልጋለህ። እንግዲህ የእግዚአብሔርን ምልአቱን ስፋቱን ፍርዱን ልታውቅ ከፈለግክ አለ እኔ መጀመሪያ 3 ነገሮች ልስጥህና ከነዚህ ከ3ቱ አንዲቱን የመለስክልኝ እንደሆነ እኔም አንተ ስለምታስበው ነገር እነግርሃለሁኝ አለው። ማን? ኡራኤል ለነቢዩ ለዕዝራ። እሺ ንገረኝ አለ ዕዝራ። እንግዲህ አለው እንዲህ አለው መልአኩ፣ መቼም ሰው መጀመሪያ ማወቅ ያለበት በቅርብ ያለውን ነገር ነው። በራሱ ዘንድ ያለውን ነገር ነው። በራሱ ዘንድ ያለውን ነገር ሳያውቅ ሩቅ ያለውን ነገር ማወቅ እንደማይችል እየነገረው ነው። መጀመሪያ እንግዲህ በቅርብህ ያለውን ከቶ ፈጽሞ የማይመረመረውን እግዚአብሔርን ልመርምርህ ብለህ ከተነሳህና ካሰብክ አለ በቅርብህ የሆኑ ነገሮች 3 ነገሮች ልስጥህና ከነሱ አንዲቷን የመለስክልኝ እንደሆነ ስለምትፈልገው ነገርን ያስረዳሃለሁኛ። መልአኩም እኮ ይሄን ያለው አንደኛ ዕዝራ የተጠየቀውን እንደማይመልስ ስለሚያውቅ ነው እንጂ መልአኩም ራሱ ስለ እግዚአብሔር ባህሪ መናገር አይችልም። በዓይን አላየማ። እግዚአብሔርን ቅዱስ ቅዱስ እያሉ መላእክት ያመሰግኑታል እንጂ በዓይናቸው አይተውት አያውቁም። ፍጡር ደግሞ በዓይኑ ያላየውን ነገር ከቶ ልቡን ሞልቶ መናገር አይችልም። አሁን መልአኩ ኡራኤል እኔ እነግርሃለሁ ያለው ዕዝራ መልአኩ የሰጠውን 3 ነገሮችን እንደማይመልስ
ስለሚያውቅ ነው እንጂ እግዚአብሔርን ይሄ ነው ብሎ ሊናገር አይደፍርም፣ አይቃጣም። እንደሚያውቀው ስለሚያውቅ ነው። እንደሚያውቀው ያውቃል። እና እነዚህ ሶስት ነገሮች ከነገርከኝ እኔም እነግርሃለሁኛል። እስኪ ንገረኝ አለው። በል እንግዲህ በአንተ ዘንድ ያሉትን እሳቱን በሚዛን መዝነህ ነፋሱን በላዳን ሰፍረህ የትናንትናይቱን ቀን ወደ ዛሬ መልሰህ እንደ ዛሬዋ ቀን አድርገህ አሳየኛለሁ። አያችሁ፣ አሁን ይህ ይቻላል? እሳት ይመዘናል። ይሄን ረመጡን ሳይሆን ረመጡን እሳት ሳይሆን ይሄን ነድዱን የሚቀለቀለው እሳት መመዘን ይቻላል? በምን ዕቃ ይያዛል? በሩረት እንኳን አይያዝም እኮ። አያችሁ፣ አመዱ ይሄኛው እሳቱን አካል ያለው አለ። አመዱ ከሰሉ እሱን አይደለም የሚነደው ነድዱን ነው። እሱን መስፈር አይቻልም። በምንም አይያዝም። ሌላውስ ይነዳል፣ ይቃጠላል። ግን በማይቃጠል ነገር እንያዝ ብንለው ያ እሳት ይያዛል? አይያዝም እኮ። እንግዲህ እሳቱን አለ እሳቱን በሚዛን መዝነህ ነፋሱን በላዳን ሰፍረህ የትናንትናይቱን ቀን ወደ ዛሬ አምጥተህ እንደ ዛሬይቱ ቀን አድርገህ አሳየኝ አለው። ይሄ በፍጡር ዘንድ እንዴት ይቻላል አሉ። ታዲያ ይሄ ፍጡሩ እሳት ፍጡር ነው፣ ነፋስ ፍጡር ነው፣ ዕለትም ቀንም ፍጡር ናት። እነዚህም ፍጡሮቹን እሳቱን በሚዛን መዝነህ ነፋሱን በላዳን ሰፍረህ የትናንትናዋን ቀን ወደዚህ ማምጣት ካልተቻለ ፈጽሞ የማይታሰበውን እግዚአብሔር እንዴት ታስበዋለህ? ለመመርመር ስትፈልግ እንዴት አስበኸው ነው አለ። አያችሁ፣ ይኸውላችሁ ዕዝራ አለ። ታሪኩን መጽሐፉን ለእናንተ ልተውላችሁ እንድታነቡት። መጽሐፈ ዕዝራ ሱቱኤል ምዕራፍ 2 ከቁጥር 1 ጀምራችሁ በደንብ ስታነቡት መጽሐፉ ያላችሁ ሰዎች ታሪኩን ታውቃላችሁ። እንግዲህ እግዚአብሔር ፈጣሪ እንጂ ፍጡር አይደለም። እሳቱን መመዘን የማትችል ከሆነ ነፋሱንም መስፈር የማትችል ከሆነ የትናንትናዋንም ቀን ወደዚህ አምጥተህ እንደ ዛሬዋ ቀን አድርገህ ማየት የማትችል ከሆነ እነዚህን ፍጡሮቹን አሁን እንዳልኩ ማድረግ ካልቻልክ ፈጣሪን እንዴት ትመረምረዋለህ? በምን ትመስለዋለህ? የማይታይ የማይዳስስ በዓይን ያላየኸውን ነገር በግምት ይሄ ነው ልትለው ትችላለህ ወይ አለው። አያችሁ፣ እሺ ነፋሱንም መመዘን አልቻልክም፣ እሳቱንም መመዘን አልቻልክም፣ የትናንትናዋንም ቀን ወደዚህ ለማምጣት አልቻልክም፣ አይቻልም ብለሃል። በጥልቅ ባህር ውስጥ ስንት ቤቶች አሉ ብዬ ብጠይቅህ፣ በሰማይስ ስንት ጎዳና አለ ብዬ ብጠይቅህ፣ የሲኦልስ ጎዳናዋ በየት ነው? የገነትስ ጎዳናዋ በየት ነው ብዬ ብጠይቅህ ኑሮ አይ ወደ ጥልቅ ባህሩ ሄጄ በጥልቅ ባህር ውስጥ ያሉትን ቤቱን አላየሁኝም፣ ወደ ሰማይም ወጥቼ በሰማይም ስንት ጎዳና እንዳለ አላየሁኝም ብትል ባማረ ነበረ። አየህ፣ በጥልቅ ባህር ውስጥ ስንት ቤት አለ ብዬ እንዳልጠይቅህ አልወረድኩም ትለኛለህ። በሰማይ ስንት ጎዳና አለ ብዬ ብጠይቅህ ወደ ሰማይ አልወጣሁኝም ትለኛለህ። የሲኦልንም ጎዳና የገነትንም ጎዳና ብጠይቅህ ወደ ሲኦልም አልሄድኩኝም ወደ ገነትም አልሄድኩኝም ትለኛለህ። እኔ ደግሞ ያለህባትን በዚች ምድር ያለውን ነገር እሳቱን፣ ነፋሱን፣ ቀኒቱን ጠየቁ። ስለዚህ በአንተ ጠገብ ያሉትን አብረውህ የሚኖሩትን የእነዚህን ባህሪ ማወቅ የማትችል ሰው እንዴት ፈጣሪህን በልብህ ልታውቅ ታስባለህ? አለው። ዕዝራ አለው ተው፣ እረፍ፣ የማይሆን ነገር አታስብ። እግዚአብሔርን እንመረምራለን የሚሉ ሰዎች አሉ። ቀጥሎ እግዚአብሔርን እንመረምራለን የሚሉ ሰዎች በአጠገባቸው ያለውን ማወቅ የማይቻላቸው ሲሆኑ ከሁሉ በላይ የሆነውን እግዚአብሔርን እንመረምራለን ሲሉ ሰዎች እንደሚተቿቸው አያውቁም። እግዚአብሔር እንዲህ ነው፣ እንዲህ አለው፣ እንዲህ የለውም ብለው ሲናገሩ
ሰዎች ከቶ የት ሂደው አይተውት ነው? እነዚህ ሐሰተኞች ናቸው እንደሚሏቸው አይገነዘቡም። አይገነዘቡም። በአጠገባቸው ያለች ነፍስ እንዲህ ነው ይችላሉ። ነፍስ እንዲህ አላት እንዲህ የላትም ይላሉ። መላእክት እንዲህ የላቸውም እንዲህ የላቸውም እንዲህ አላቸው ይላሉ። መጀመሪያ መላእክትን የት አዩአቸው? መላእክትን ይቅርና ከእነሱ ጋር ያለች ነፍሳቸውን መች አዩአትና? ነፍስ አትታይም። እንግዲህ አስቡት፣ የትናንትና ቀን አለፈች፣ መቼም ቢሆን አትመለስም፣ ሂዳለች። ሌላ ቀን ነች፣ ይችም ቀን አልፋለች። አሁን ነይ ብንልህ አትመለስም። በእግዚአብሔር ዘንድ ግን ይቻላል። አያችሁ፣ በእግዚአብሔር ዘንድ ግን ይቻላል። እንዴት ነው የሚቻለው ያላችሁ እንደሆነ እግዚአብሔር ኢያሱ እስራኤልን ምድረ ርስት ይዞ ገብቶ ምድረ ርስት ሲያካፍል ጊዜ አለፈበት፣ መሸበትና ፀሐይን 3 ምዕራፍ ወደኋላ መልሷታል። 3 ምዕራፍ አያችሁ፣ ከእግዚአብሔር ጋር ስለነበረ ስራውን ሳይጨርስ ስለመሸበት እግዚአብሔር 3 ምዕራፍ ወደኋላ መልሶለታል ለኢያሱ። አሁንም የትናንትናዋን ቀን ወደ ዛሬ አምጥቶ ለማሳየት ቢፈልግ ይቻላል። ለእግዚአብሔር የማይቻል ነገር የለም፣ ለፍጡራን ግን አይቻልም። ስለዚህ ለእግዚአብሔር የሚቻለውን ለፍጡራን የማይቻለውን ነገር ሰው አስቦ እግዚአብሔርን ከቶ ማንም አይደርስበትም ብሎ ማሰብ ነው እንጂ የሚገባው ከቶ እግዚአብሔርን ማሰብ ማለት መደፋፈር ነው። ከዚህ በላይ መደፋፈር የለም። ከዚህ በላይ ድፍረት የለም። እግዚአብሔርን መገዳደር ማለት ይሄ ነው። የቀድሞ ሰዎች በከላውዲዮን ሕንፃ ሰርተው ወደ ሰማይ ጦር እየወረወሩ አሁን አሮን ወጋ ነው፣ አሁን አጋፋሪውን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው እንዳሉት ሰዎች መሆን ነው። ሰው በራሱ ዘንድ ያለችውን ነፍስን ማወቅ የማይችል የራሱን ነፍስ ባህሪዋን ማወቅ የማይችል ሰው ከቶን መላእክት እንዲህ ናቸው እግዚአብሔር እንዲህ ነው ብሎ መናገር ፍጹም ድፍረት ነው። ይኸውላችሁ እግዚአብሔር እና አምላክህን አትደፋፈረው ተብሎ የተጻፈው ለዚህ ነው። እግዚአብሔርን መመራመር ማለት መደፋፈር ማለት ይሄ ነው። መናናቅ ይሏቸዋል። ይሄ ነው። ሰው ሰውን ሲንቅ ለሰው ክብር አይሰጠው። እያችሁ ያንን ሰው እስከምንንቀው ድረስ ለጊዜው ያለን አክብሮት እንዴት ነው? ከመቀመጫችን ብድግ ብለን ቦታ ለቀን ወንበሩን ሰጥተን ስናከብሩ እንታያል። ሰውየው ስንንቀው ግን አክብሮት የለንም። ሰላምታ እንኳን ሲሰጠን ብድግ ብለን እንኳን ሰላምታ አንመልስም። በንቀት ነው የምናየው። ይኸውልህ አሁን እግዚአብሔርን ተለማመር ነው። በምን በኃጢአት ተለማመር ነው። እሱ ትዕግስተኛ ስለሆነ ዝም ስላለ መቼም ከእጅ አያመልጡም እያለ ለንስሐ እድሜ እየሰጠን ይመለሳሉ እያለ እየመከረን እየገሰጸን ዝም ስላለን እግዚአብሔር የማያይ የማያውቅ የማይሰራ የማይፈልግ የመሰለን ተደፋፈር ነው። ይገርማችኋል። እና ዕዝራ ሆይ ተው እግዚአብሔርን እመረምራለሁ ብለህ አታስበው። የሚታሰበ አምላክ አይደለም። እንግዲህ የምታስተምራቸው ሰዎች ራስህን ይታዘቡሃል። ይሄ ሐሰተኛ ውሸተኛ መምህር ነው። ነፍሱን ያየ ሰው የለም። ነፍሴ ይሄን ትመስላለች የሚል ሰው ነፍሱን ያየ ሰው የለም። እንኳን የመላእክትን የራሱን አያውቅም። አልፎ ተርፎ መላእክት እንዲህ ናቸው ይላል። ያ ሐሰተኛ ነው። ከዚያም በላይ አልፎ እግዚአብሔር እንዲህ ነው ይላል። ይሄ ሐሰተኛ መምህር ነው ይሉሃል። ለመናገር ማየት ያስፈልጋል። በዓይኑ ያየ ሰው ቢናገር ያምርበታል። ሁሉም ሰው ያምነዋል። በዓይን ሊታይ የማይቻለውን ነገር ግን በልቦና ድፍረት እንዲህ ነው ብሎ መናገር ይሄ ስህተት ነው። ይላችሁ ስህተት ነው። እንዲህ ያለው ንግግር ከጠንቋይ ተለይቶ አይታይም። ይላችሁ በዓይኑ ያላየውን ነገር ገና ለገና ይሆንልኛል ብሎ ወይም ደግሞ ሐሰተኛው ሰይጣን ሐሰቱን የነገረውን ተከትሎ የሰይጣንን ቃል ተቀብሎ ተከትሎ
በሐሰት የሚናገር ጠንቋይ ነው። ጠንቋይ የሚናገረው አይቶ አይደለም። ሰይጣን መሳሪያው ስለሆነ ሊያስተው ስለፈለገ ሰዎችን እንዲያስትለት ይሄ ነው ይለዋል ያልሆነውን ነገር። ያ ደግሞ ሞኝ ነው። ሰይጣንን ወዳጅ ስላደረገው እውነተኛውን ነገር የነገረው እየመሰለው የሰይጣን ሐሰት ተከትሎ እንዲህ ደግሞ ይዋሻል። ምን ጠንቋይ! አያችሁ፣ ዛሬ እውነት ለመናገር ብዙዎቻችን ጠንቋይ መሆናችን እናውቃለን። ጠንቋይ ነን እኮ በዓይናችን ያየነውን ነገር ከሰው ሰምተን በዓይናችን እንዳየን አድርገን የምናውረው ብዙ ነገር አለ። ነገሩ ግን ሄዶ ሄዶ ውሉ አይስትም፣ ሐሰት ይሆናል። የተባለ ሁሉ ሐሰት ይሆናል። እኔ እኮ ከኔ እንዲሁ ለኝ ክሬት እንዲሁ ላይ ይመጣል። ሰው መናገር ያለበት ከሰው ለምን ሰማ ይባላል። ሰው ያለውን ይበል። ግን መታገዝ፣ መታቀብ ሁሉ ሰው ሲያምንበት እውነቱ እስከሚገለጥ ድረስ ዝም ብሎ በልቦና የዙ ነገሮችን ማድመጥ እንጂ ከአንድ ሰው የሰማነውን ነገር ስናወራ ነገ ሐሰተኛ ስንሆን በራሳችን ጠንቋይ እንደሆን ይሄንን ልናውቅ ያስፈልጋል። በዓይኑ ያየውን ነገር እንዲህ ነው ደብሮ መናገር ይህ የጥንቆላ ስራ ነው። ጠንቋይም ወዶ ሳይሆን ያሰለጠነው ያዳቆነው ሰይጣን ስለሚዋሽለት የሐሰተኛውን ቃል ተቀብሎ ነው ሐሰት የሚያወራው እንጂ በዓይኑ አይቶ አይደለም። ስለዚህ እዝራ ሆይ ተውረስ፣ የምታስበው ነገር የምትሰራው ስራ ሁሉ ከእግዚአብሔር ጋር የሚያገናኝህ አይደለም እያለ ብዙ ትምህርት ነው የሰጠው እና ይሄንን ያመጣሁላችሁ እንግዲህ ያው በዘመናችን በጊዜያችን የሰማነው ነገር አለ። ባለፈው ሳምንትም ተምረነዋል። ይሄ ሁሉ ትክክል አይደለም። ሰው ሲያብድ የሚያወራውን አያውቅም። ይሄንን ነገር ማወቅ ያስፈልጋል። ራሱን አውቆ መጥኖ የሚናገረው ማን ነው? ጤናማ ሰው ነው። ሰው ለሰው ጤናማ ይመስላል፣ በእግዚአብሔር ዘንድ ግን ያበደ ሰው የሚናገረውን አያውቅም። ይህ ድፍረት ነው። ግን ሰዎች ተደፋፍረው እኛንም ምን ያህል ደፋር ያደርጉናል። በድፍረት እንድንናገር ያደርጉናል። በእውቀት የተሞላን ያስመስሉናል። ይህ አይደረግም። እግዚአብሔርን ከቶ ማንም ያየው የለም። ስለ እግዚአብሔር እንዲህ ያለው ተብሎ ለመናገር የሚበቃ ሰው የለም። አዎ የቀደሙት አባቶቻችን በነቢያትም የተነገረ ኃይለ ቃል አለ። በዳዊት መዝሙር 18 ላይ ሰማያት የነገራ ስብሐተ እግዚአብሔር ይልና ወግብረ እደዊሁ ያየድያ ሰማያት ይላል። የእግዚአብሔር የእጆቹ ሥራ ሰማያት ናቸው ይላል ነቢዩ ዳዊት። አሁን እግዚአብሔርን ዓይን፣ ጆሮ፣ አካል እንዳለው ይነገራል፣ አይካድም። አባቶቻችን ይህን የተናገሩበት ለእግዚአብሔር ቅርብ ናቸው። እግዚአብሔር ያማክራቸው ነበረ፣ ቃል ለቃል ያነጋግራቸው ነበረ። በዓይናቸው አላዩትም እንጂ በቃል ቃሉን ይሰማሉ። ሙሴ በራሱ እስራኤልን ያን ያክል ጊዜ ሲመራ ሕጉን ማን ሰጠው? እግዚአብሔር ነው። በሲና ተራራ ላይ ና ወደ እኔ እያለ በደመና ውስጥ፣ በእሳት ውስጥ፣ በጭጋግ ውስጥ ሲያናግር የነበረው እግዚአብሔር ነው። ድምፁን ይሰማል፣ መልኩን ግን አላየም። እስራኤልን ድምፁን ሰምተዋል፣ የእግዚአብሔርን ግን መልኩን አላዩ። እግዚአብሔር ሙሴን እስራኤልን ወደ እኔ ሰብስብልኝ፣ በአንተ ፊት ድምፄን ላሰማቸው፣ አንተን እንዲሰሙ እንዲታዘዙ የምትነግራቸውን ቃል መቀበል እንዲችሉ ጥራቸውና ድምፄን ላሰማቸው አለው እግዚአብሔር ሙሴን። ሙሴም ከእግዚአብሔር ቃል ተቀብሎ ሰምቶ ይህንን ኦሪት ዘጸአት ምዕራፍ 19 ላይ የምናገኘው ኃይለ ቃል ነው። ይገርማቸዋል። ኦሪት ዘጸአት ምዕራፍ 19 ላይ ይህን ቃል እናገኘዋለን። እንደገና ኦሪት ዘጸአት ምዕራፍ 20 ላይ ከቁጥር 18 ላይ ስንመለከት እስራኤል ለሙሴ የተናገሩት ኃይለ ቃል አለ። ሙሴ ሆይ እኛ መኖር እንፈልጋለን፣ መሞት አንፈልግም። ከአሁን በኋላ እግዚአብሔር እንዳይናገረን አንተ ራስህ ሰምተህ ከእሱ የሰማውን አንተ ንገረን እንጂ እኛ የእግዚአብሔርን ቃል ከቶ መስማት አንፈልግም ነው ያሉት። ለምን?
በሲና ተራራ ላይ ሙሴ ሰብስቦ የሲና ተራራ ከላይ እስከ እሳት በእሳት እየነደደ በጭግና በጭስና በደመና ተሞልቶ በዚያ መካከል ሙሴና እዚያ ሲነጋገሩ እግዚአብሔር ለእስራኤል ትእዛዝ ሲያስተላልፍ ድምፅ ይሰማሉ። የት ይግቡ? አለቀልን ነበር ያሉት። ሙሴ ከእግዚአብሔር እንዴት እንደሚነጋገር ይደንቃቸው ነበረ። እነሱ በአንድ ቀን አለቀልን፣ ከአሁን በኋላ በሕይወት የመኖር ዕድላችን አከተመ ነበር ያሉት። ሰሙት ድምፁን። አሁን ሙሴ ምን አላቸው? ተመልሶ እንግዲህ አይታችኋል፣ ድምፅ ሰምታችኋል፣ መልክ ግን አላያችሁም። ይኸው መልኩን ሳታዩት ድምፁን ያሰማችሁ አምላክ እግዚአብሔር ከግብፅ ባርነት ነፃ ያወጣችሁ ይሄ ነው። የኤርትራን ባሕር ከፍሎ እናንተን አሻግሮ ጠላቶቻችሁን ያሰጠመላችሁ ይሄ ነው። አሁንም አሕዛብን አጥፍቶ ምድረ ርስትን የሚያወርሳችሁ ይሄ ድምፅ ነው። መልኩን ሳታዩት ድምፁን ሰምታችኋል፣ ግርማውን አይታችኋል። ያ ተራራ ከላይ እስከ ታች በእሳት እየነደደ በዛ ነዲድ ውስጥ ሆነ ይሄን ቃል ስንነጋገር ሰምታችኋል። ስለዚህ አምላካችሁን ፍሩት ነው ያላቸው። አምላካችሁን ፍሩት። ይኸውልህ ይህ ሲሆን ሙሴ እንኳ አላየውም፣ ግን ለእግዚአብሔር ቅርብ ናቸው አባቶቻችን። የተናገሩት ቃል አለ። አዎ እግዚአብሔር አካል እንዳለው ፍጹም አካል እንዳለው ይታወቃል። ከዚያ የተረፈውን ነገር ግን እነሱ አልተነፈሱትም። በጉባኤ እንኳን አላስተማሩም ለተማሪዎቻቸው። በጉባኤ ያልተነገረውን ዛሬ እየተነገረ ነው ያለ። ይሄ ጤንነት አይደለም፣ እብደት ነው። ስለዚህ ተከትሎ ማለት እንደማይገባ ሕሊናችንን እንድንቆጣጠር ለመነሻ ላይ ሀበነ እግዚኦ አዕይንተ አእምሮ፣ አቤቱ ጌታ ሆይ አንተነትን የምናስብበት አንተን ማየት የምንችልበት ንጹሕ የሆነውን አእምሮ ስጠን። የአንተን ቃል መስማት የሚችለውን እዝነ ልቡና ፍጠርልን ብለን መጀመሪያ የተናገርነው ለዚህ ነው። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ሲጽፍላቸው ሮሜ ምዕራፍ 1 ከቁጥር 20 ጀምራችሁ ስትመለከቱ እግዚአብሔርን እያወቁት እንደ እግዚአብሔርነቱ ግን ስላላመለኩት አእምሯቸውን አጡ። ምሁራን ነን ሲሉ፣ ጥበበኞች ነን ሲሉ ደንቆሮዎች ሆኑ። እግዚአብሔርም ማሰብ የሚችለውን አእምሯቸውን ነስቶ ማሰብ የማይችለውን ከንቱን አእምሮ ሰጣቸው። አያችሁ፣ የማያስተውል አእምሮ እግዚአብሔርን አይፈራው በምኑ ታመን። የማያስተውል አእምሮ እግዚአብሔርን አለ የለም በማያስብ አይፈራው። ይልቁንም የሚናገረው ሁሉ የሚያስበው ሁሉ እውቀት ጥበብ እየመሰለው ደረቱን ነፍቶ ይናገርላቸዋል። አያችሁ፣ ሰዎች የተጎዱት በዚህ ነው ወገኖች። ሮሜ ምዕራፍ 1 በደንብ ለምታሉ ሰዎች ሂዱና ከቁጥር 19 ጀምራችሁ እስከ ፍጻሜ ድረስ ተመልከቱና ስትመለከቱ እግዚአብሔር አሳልፎ ለከንቱ አእምሮ ስለሰጣቸው ጾታቸውን እንኳን ማወቅ ተሳናቸው። የሰው ጾታው ምንድን ነው? የወንድ ልጅ ጾታው ሔዋን፣ የሔዋን ጾታዋ ወንድ አዳም ነው። አሁን ሁሉ ጾታውን ረስቷል። ወንዱ ከወንድ ጋር ሆኗል፣ ነውሩን ይፈጽሙ። ሴቷም ከሴቷ ጋር ሆኗል። አስቡት፣ ሴትና ወንድ እኮ ሲገናኙ ምን እያሉ ነው? እየዘሩ እኮ ነው። ነገ የሚያበቅል ሀገር የሚረከብ እግዚአብሔር የሚያመሰግን ትውልድ እኮ ሊያፈሩ እኮ ነው። ዘር እየተከሉ ነው። የአሁን ትውልድ ግን ያለ ጾታው ዘሩ ሲበትን ነገ ያፈራል። እኛን መስሎ ይወጣል ያዘር። አያችሁት እብደትን? ሰው ጾታውን ስቶ ከእንስሳ ጋር፣ ከውሻ ጋር፣ ከፈረሲቱ ጋር፣ ከበቅሎይቱ ጋር፣ ከሁሉ ጋር፣ ከዝንጀሮ ጋር፣ ከጦጣ ጋር ሆነ። አሁን ታዲያ ይሄ ሰው ነው ትላላችሁ? ቀፎው ብቻ ነው ያለው።
ቀፎው ብቻ ነው ያለው። በውስጡ ያለው ምንድነው? የሸረሪት ድር ያደራበት ሰው ነው ያለው። ታዲያ እዚህ ላይ ቁምን ማሰብ አለብን። ይኸውላችሁ ይሄ ጤናማ አይምሮ ያለው ሳይሆን አይምሮ የተበረዘ እግዚአብሔር ማስተሪያውን የነሳው የማይጠቅመውን ነገር እያሰበ ኃጢአቱ እንዲበዛ እግዚአብሔር የተስፋው ያራቀው ሰው ነው ወገኖች። ይህንን ልናስተውልበት ያስፈልጋል ነው። በራሳችን ጥበበኞች ነን፣ በራሳችን አዋቂዎች ነን። ከቶ ለጥበብ ለእውቀት እንግዳ ፍጥረት የለም። ለእውቀት እንግዳ ፍጥረት የለም። እግዚአብሔር አስቀድሞ የተናገረው ቃል አለው። በትንቢተ ኤርምያስ ምዕራፍ 31 ከቁጥር 31 ጀምሮ ስንመለከት በኋላ ዘመን ማንም ሰው አምላክህን እግዚአብሔርን እወቅ ብሎ ማንም ለማንም አያስተምርም፣ ሁሉም ያውቁኛልና እኔም የዚያን ጊዜ ሕጌን በልቡናቸው እጽፈዋለሁ፣ በልቡናቸው አሳድረዋለሁ። እነሱም ወገኖቼ ልጆቼ ይሆናሉ፣ እኔም አምላካቸው እሆናለሁ። ከእነሱ ጋር አዲስ ቃል ኪዳን አደርጋለሁ። ቃል ኪዳኑም ከአባቶቻቸው ጋር እንዳደረኩት ያለ ቃል ኪዳን አይደለም። እነዚያ የሰጠኋቸውን ቃል ኪዳን ዘንግተውታል፣ ጥለውታል፣ ረስተውታል፣ ቀርቷል። ያችም ታቦተ ጽዮን ነበረች። ለሙሴ የተሰጠው ሕግ ነበረ። ያ ሕግ ጠፍቷል። እስራኤል ተማርከው ፋርስ ባቢሎን ሲወርዱ ሕጉ ቀርቷል። ታቦተ ጽዮን ከዚያች ጠፍታለች፣ የለችም። አስቡትና ከእነዚህ ጋር የምገባው ቃል ኪዳን ሕጌን በልቡናቸው እጽፈዋለሁ፣ በልቡናቸው አሳድራቸዋለሁ፣ አሳድረዋለሁ፣ አምላክ ሆናቸዋለሁ፣ ልጆች ይሆኑኛል አለ እግዚአብሔር። ያ ሕግ ዛሬ በእኛ ልብ ተጽፏል አልተጻፈም? እስኪ አስቡ። ለእስራኤል የተሰጠው ሕግ በጽሑፍ ነው፣ ለዚያውም በእብነ በረድ። ያ ቃል ወደ እኛ መጣ። በማን አደረ? በድንግል ማርያም ማኅፀን አደረ። ያ ሕግ ያ ቃል ያ ሕጉ 10 ትእዛዛት የምንለው ሰው ሆኖ ተገልጦ አየነው። ዛሬ በየልቡናችን አለ፣ ተመዝግቧል። እግዚአብሔር ሕጉን ትእዛዙን በልባችን ላይ ነው የሳለው። በልባችን ላይ ያለውን ነገር ነው የዘነጋነው። አያችሁ፣ ሩቅ ነገር እንሄዳለን፣ ሩቅ ቦታ እንሄዳለን። በኦሪት ዘዳግም ምዕራፍ 30 ላይ ከቁጥር 16 ስንመለከት ከቶ መልካም ነገር እሰራለሁ ብለህ ብታስብ አለ። ያቺ መልካሟ ነገር ከሰማይም አይደለችም፣ ከባህር ማዶም አይደለችም። ያችን መልካሟን ነገር እፈጽማ ዘንድ እሰራ ዘንድ ከሰማይ ወጥቶ ማን ባወረደልኝ ወይስ ከባህር ማዶ ማን ባመጣልኝ አትበል። ከባህር ማዶም አይደለችም፣ ከሰማይም አይደለችም። ልትሰራ ከፈልግ በልብ ውስጥ ነው ያለችው። ለአንተ ቅርብ ናት። አዎ ለአንተ የራቀህ በልብ ያለው ነገር ነው የራቀብህ። አዎ ልባችን አመፀኛ ሲሆን ይሰወርብናል። አያችሁ፣ ዳዊትም ነቢይ ነበረ። እግዚአብሔር ሀብተ ትንቢት የሰጠው ሰው ነበረ። ኢሳይያስም ነቢይ ነበረ። ዳዊት ራሱን አዋረደ፣ የማይገባ ሥራ ሠራ። ምን አደረገ? የጎረምሳ ሚስት አስነወረ። እግዚአብሔር የሰጠው ሀብተ ትንቢት ነሳው። ኢሳይያስ ነቢይ ነበረ። በዘመኑ የነበረ ዖዝያን ይባል ነበር የእስራኤል ንጉሥ። የማይገባውን ሥራ ሊሠራ ተነሳ። ክህነት ሳይኖረው ቤተ መቅደስ ገብቼ ጽና ይዤ ልብሰ ተክህኖ ለብሼ አጥናለሁ ብሎ ተነሳ። ዳዊት የሠራቸው ካህናት ሀብትህ አይደለም፣ ያንተ ሀብትህ መንግሥት ነህ፣ መንግሥትነትን ይዘህ ጽና፣ ሀብተ ክህነት ገንዘብ ሲሆን መንግሥት ላይ ንጉሥ ነኝ አለ። ተደፋፍሮ ገባ። የዛ ጊዜ ግን ከጎን ማን ነበረ? ኢሳይያስ ነበረ። ኢሳይያስ የዖዝያን ፍቅር አገበረው። አያችሁ፣ እግዚአብሔርን ገለል አደረገና ከዖዝያን ጋር ተገነ። ኢሳይያስ አይ ልክ ናቸው ካህናቱ፣ ተው ወንድሜ፣ ይሄ ያንተ ዕጣ ፈንታ አይደለም ቢለው ያልፍ ነበረ። ይቀየመኛል ሲል ዝም አለው። ዖዝያን ገባ፣ ቤተ መቅደሱ አጠነ፣ ለምጽ ወጣበት፣ አፋፍሰው ጣሉት። በዚህ ምክንያት ኢሳይያስም በለምጽ ተመታ። 27 ዓመት በለምጽ ነዶ ከሰው ሳይገናኝ ኑሯል። ይህንን ትንቢተ ኢሳይያስ ምዕራፍ 6ን ስንመለከት እናገኘዋለን። ከ27 ዓመት በኋላ ነው
እግዚአብሔር ወገኖች ጠፉ፣ ከቶ ማንን ልላክ? ሁሉም ፈራ፣ ፈሪ ሆነ እያለ እዚህ ሲናገር አሁንስ አልፈራም ነበረ እስራኤል ለምጻም አይወዱምና ለምጻም ሁኜ ነው እንጂ አሁንስ አልፈራም ነበረ አለ ኢሳይያስ። እግዚአብሔርን በረጅም ተራራ ላይ ሲያዩት መለከተው። ሱራፌል ዙሪያውን ከበው ሲያመሰግኑት ቅዱስ 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 ሲያመሰግኑ አየ። አሁንስ አልፈራም ነበር ሲል እግዚአብሔር መልአኩን ላከለት። መልአኩ ከሰማይ በጉጠት እሳት ይዞ መጣና ከንፈሩ ሲያስነካው ያለብጡ ረገፈ ነው ብለው። እንግዲህ ያ አያችሁ ያ መልአክ በጉጠት ጉጠት ማለት የእሳት መጫሪያ የምንይዝበት ነው። አስተውትማ ያ እሳት ዛሬ እኛ የምንቀበለው ቅዱስ ሥጋ ለዚህ ምሳሌ ነበር። መልአኩ ግን ይሄን ቅዱስ ሥጋ በእጁ መንካት ስለማይቻሉ በጉጠት አመጣና ኢሳይያስን ሲያስነካው ለብጡ ረገፈ። ከዚያ በኋላ ኢሳይያስ እውነተኛ ነቢይ ሆኖ ጊዜውን ጨርሷል። መጨረሻውን በመጋዝ ተተርትሮ ነው የሞተው። አስቡትማ የእግዚአብሔር እና ምን ለማለት ነው ይሄን ያነሳውላችሁ? እነዚህ ለእግዚአብሔር ቅርብ ነበሩ። ያነጋግራቸዋል እግዚአብሔር። ሲያነጋግራቸው ግን በሰው ልክ አላዩትም። የሚታይ አይደለማ። አሁን ዛሬ የምንሰማውና የምንናገረው ነገር በድፍረት ነው። ጥበብ የተሞላበት ዕውቀት የተሞላበት ቃላት እየወጣን እንዳሆነ እንገንዘብ እና አምላካችሁን እግዚአብሔርን አትደፋፈሩት ብሎ የተናገረው ራሱ አምላካችን ጌታችን ኢየሱስ ክርስቶስ ነው። እግዚአብሔርም በመጀመሪያ ለሙሴ እንዴት እንደነገረው ሁሉ አምላካችሁን አትደፋፈሩት ያለው በእውነት በዓይናችን ያላየነውን ነገር በዓይናችን እንዳየን አድርገን ቦታው ድረስ ዙፋኑ ድረስ ሂደን እንዳየን አድርገን ስለ እግዚአብሔር እንዲህ አለው ለመናገራችን ስህተት ነው። የሚናገሩ ሰዎች ደግሞ ሰምቶ ማለፍ መቼም ጆሮ ለምን ሰማ አይባልም፣ ለምን ተናገርክም አይባልም። እግዚአብሔር ብቻ ለሁሉም ልቦና ሰጥቶ ሁሉም በየልቦናው ተመልሶ መልካም ነገር እንዲያስብ ይጸልያል እንጂ ቆማጣ ወሬ ይዞ መሄድ ቆማጣ መሆን። በትንቢተ ሕዝቅኤል ምዕራፍ 28 አንድ ሰው ተነሳ። ጥበበኛ ነው። ጥበቡን የሰጠው እግዚአብሔር ነው። ሰውየው ኪራም ይባላል። አያችሁት? አምላክ ደግሞ የተነሳ ሰው ነው። በጥልቅ ባሕር ውስጥ መኖሪያውን አደረገ። አስቡት እንግዲህ ሞት ደህና ሰንብት፣ እግዚአብሔር በሰማይ እንደሚኖር ሁሉ እኔም በባሕር ልብ ውስጥ እኖራለሁ፣ ከእንግዲህ ሞት ደህና ሰንብት አለ። እግዚአብሔር ግን የባቢሎን ንጉሥ ናቡከደነፆርን አስነሳና ያንን ውቅያኖስን አስከነው ዙሪያውን። ያቺ ባሕር ያንን ሰው እያንጓለለች ተፋችው ውጭ አውጥታ ናቡከደነፆር ያዘው። ምን አለው እግዚአብሔር? በል እንግዲህ ይሄ ቆማጣ አምላክነቱን ያውቁ ዘንድ እጁን እግሩን እንደ ሽንኩርት እንደ ጎመን እየከተፍክ የገዛ ሥጋውን እያበላህ የገዛ ደሙን እያጠጣህ ቅጣልኝ አለው እግዚአብሔር። ከመቀመጫው በላይ ያለው አካሉ ከትከሻው በታች ያለው አካሉ እስከሚቀር ድረስ እጁን እስከ ትከሻው ድረስ እግሩ እስከ መቀመጫው ድረስ እየቆራረጠ ደሙን የገዛ ደሙን እያጠጣ አስቀረው። በእስቲ እንግዲህ አምላክነትህን እወቀው። አየህ ቆማጣን እንዲህ ቆማጣ ካላልሆ አያፍርም ያለው እግዚአብሔር ይገርማቸዋል። እና የእግዚአብሔር ልጆች አምላካችንን አሁንም ሁላችንም ወደ ልቦናችን እንዲመልሰንና ሳናውቅ በድፍረት የምንናገረውን ነገር ፈርተን መተው እንድንችል እንድናቆም ልቡና ይስጠን ለማለት ነው። እና ይሄ ድፍረት ነው፣ መደፋፈር ነው። አምላክን አትደፋፈር ያለን ማን ነው? እግዚአብሔር ነው። ሁላችንም በድፍረት ተሞልተናል። የማናውቀውን ነገር እናውቃለን እያልን እጃችን ዘንጉ የምናደርገው ብዙዎቻችንን። ዲያብሎስ እግዚአብሔርን ነኝ ብሎ ተነሳ፣ ፍጥረት እፈጥራለሁኝ አለ። ተከታዮቹ እንግዲህ አምላካችን አንተ ከሆንክ ፈጥረህ አሳየን ሲሉት ሊፈጥር እጁን ሳት ሲል ያ እሳት ሲበላው ልቡን ነካው። ዋይ ነው ያለው። አያችሁ፣ እንዲህ ነው እግዚአብሔር ሳይታይ የሚኖር
አምላክ ሳይታይ የሚገዛ አምላክ ነው እንጂ የሚታይ ቢሆን ኑሮ የመጀመሪያዎቹ ቅርቦቹ እነ ሚካኤል ባዩት ነበር። ሚካኤል ከእግዚአብሔር ፊት ሄዶ ሰገደ እንላለን። እንዴት አይነት ይላል? ሱራፌል ዙሪያውን ከበው ሲያመሰግኑ በክንፋቸው ፊታቸውን እየሸፍነው እኮ ነው። እንዲህ እያርገበገቡ እኮ ነው። ዛሬ እኛ ቢሮለን ስናገለግለው እግዚአብሔር እዚህ ውስጥ አለ ብለን ነው፣ ግን አናየው። እሱ ግን አለ። ሕጉ አለ። ሕጉ፣ ትእዛዙ፣ ቃሉ በጽላቱ ላይ ሰፍሮ ጽላቱ በታቦቱ ላይ ተቀምጦ መንበር ላይ አለ። ቃሉን ነው እንጂ አናየው። ሱራፌል ኪሩቤልን እግዚአብሔርን ሲያገለግሉት እንዲህ እንደኛ ነው እንጂ እያዩት አይደለም። የሚታይ አምላክ አይደለም። ታዲያ የማይታይ ነገር እንደው ልበ ሙሉ ሆኖ መናገር ጥበብ ነው? እውቀት ነው? ይሄ ስህተት ነው። አለማስተዋል ነው። ድፍረትም ነው። ብልግናም ነው። ሁሉም ግን ሰውን ለመውቀስ አይደለም። ጥበብ አይደለም። እውቀትም አይደለም። ምናልባት ለሰው ጤነኛ መስለን በእግዚአብሔር ዘንድ ደግሞ እብደት የተቀላቀለን ሳንሆን አንቀርብኝ ነው ለራሴ የምገምተው። እና የእግዚአብሔር ልጆች ሁሉም ነገር በጊዜው የመጣውን ነገር ስህተቱን ስህተት ቢሆንም እግዚአብሔር ስህተቱን ወደ እውነት እንዲለውጠው ጸሎት ያስፈልጋል። ይሄ ሁሉ የመጣበት ይሄ ሁሉ የሆነው እኛ ከሕጉ ስንወጣ ነው፣ ስናንቀላፋ ነው፣ ስንሰንፍ ነው፣ እንድንተጋ ነው። ስንተጋ ስንሰንፍ የምንተጋበትን መጽሐፍ ቅዱስን መመልከት የምንችልበትን እንድንችል ሊያደርግ ፈልጎ አደረገው እግዚአብሔር። ይህንን ዮሐንስ አፈወርቅ በእውነት እነዚህ መናፍቃን የተነሱት ለእኛ ጥበብ ነው፣ እነሱ ላይ እነሱ ኑሮ ከቶ ይሄን መጽሐፍ ከቶ አናየው ነበር ነው ያለው። እና ይህን ለማለት ፈልጌ ነው። የመከረን ያስተማረን ለካቱ እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ የተነሳንበትን የትምህርታችን መነሻ የማቴዎስ ወንጌል ምዕራፍ 4 ከቁጥር 7 ጀምሮ ያለውን ኃይለ ቃልና ኦሪት ዘዳግም ምዕራፍ 6 ላይ ያለውን ከቁጥር 6 ጀምራችሁ እስከ 20 ድረስ ያለውን ይህንን እንደገና የማርቆስን ወንጌል ምዕራፍ 12ን በደንብ ተመልከቱት። አምላክህን እግዚአብሔር በፍጹም ልቡና በፍጹም ኃይል ውደደው። ውደደው። ስትወደው ልየው ብለህ አታስብ። ሙሴም ባለሟል ካደረከኝ ልይህ መልክህን ልይ ብሎት ነበረ። እኔን አይቶ መኖር የሚቻለው ሰው የለምና እኔን አይታ አይቻልህም ያለው ዘጸአት ምዕራፍ 33 ላይ ስንመለከት እና አምላክህን እግዚአብሔርን በፍጹም ልቡና በፍጹም ኃይልን ውደደው፣ አክብረው፣ ቃሉን ጠብቅ፣ ሕጉን አክብር። እመራመራለሁ ሳትል ለሕጉ ተገዥ። እንግዲህ መጽሐፉ ቅዱስ ላይ እዝራ እንዳለው እዝራ እረፍ፣ የማይሆን ነገር አታስብ። ጥበበኛ ከሆንክ እውቀቱ ካለህ ከቻልክ መጀመሪያ በአንተ ዘንድ ያለችውን ነፍስህን እያት፣ ከተቻለ እሷን እያት። ይሄ ነገር አላት የምትለውን ነገር ደፍረህ ለመናገር መጀመሪያ እሷን ማየት ከተቻለ እይና ስለሱ ያላትን ነገር ተናገር። ከዚያ እሷን ማየት ከቻልክ የመላእክትን መናገር ትችላለህ። መላእክትን አይተህ መናገር ስትችል ደግሞ ያን ጊዜ ወደማይደርስበት ዓለም ለመዋኘት ትችላለህ። አየህ፣ ለዚህ ነው መጀመሪያ እንደነገርኳችሁ እንግዲህ አዋቂ ጥበበኛ ነኝ ብለሃልና እኔ መጀመሪያ እመዝንሃለሁ። ስመዝንህም እሳቱን በሚዛን ነፋሱን በላዳን መዝነህ አሳየኝ። የትናንትናይቱ ቀን ወደ ዛሬ መልሰህ አሳየኝ። ይሄን ከነገርከኝ ይሄን ካወቅህ ያንም እንድታውቅ እነግርሃለሁኝ አለው ይላል ዕዝራ ሱቱኤል ምዕራፍ 2ና የልጫውን ሁለት ለመናገር ሁላችንም እንደው ስንፍናው ተጭኖን ነው እንጂ መጽሐፍ ቅዱስን በራሳችን እያነበብን የሚሆነውንና የማይሆነውን ነገር የሚገባውንና የማይገባውን ነገር ማወቅ እንችላለን።